እኔ ጎዳና ወጥቻለሁ 3 አመት ጎዳና ምን ስትወጪ ነው በቃ ቤት አስቸግሬ ምናምን እያጠፋው ጎዳና ይወጣው እያጠፋው በ7 አመት ነው በ7 በ6 ሰፈራውን የሞት ትራፊ ነው የሚባለው ውሃ 1 ኪሎ ሜትር ምናምን ወስዶኛል ጎርፍ ክረምት ላይ እዛው ጎዳና በወጣበት ወይስ ከዛ በፊት ቦሌ አትላስ ላይ ባለ 1 መኝታ $2000 በላይ እንደሚከራይ ሁላችንም እናውቃለን። እኛ ጋር በ7,500,000 ብር ጠቅላላ ዋጋ እየሸጥን እንገኛለን። እንዲሁም ባለ 2 መኝታ በ10,500,000 ብር ጠቅላላ ዋጋ እየሸጥን እንገኛለን። ባለ 3 መኝታ በ15,500,000 ብር ጠቅላላ ዋጋ እየሸጥን እንገኛለን። ይሄ ብቻ በ10% ቅድመ ክፍያ የገዙትን ቤት በማንኛውም ሰዓት ጨምሮ መልሶ መሸጥ ይችላሉ። እንዲሁም ከምንም አይነት የዋጋ ጭማሪ ነፃ ነው። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። ኮምፓስ ፕሮፐርቲ አበሻ እንቁላሉን አፍርሽ ልገባ ነው ለህዝብ ብዬ ህዝቡ በጣም ጓጓ በጣም እንደዚህ ትጓጓላችሁ ብዬ አልጠበቅኩም ነበር ስለዚህ ለእናንተ ብዬ እንቁላሉን ከነንቁላሉ ከነኮተቱ አክሽፌ እገባለሁ ማለት ነው ስለዚህ በቀሉ ቀንሽ ደረሰ እዛው አፈርሽሻለሁ እንቁላላም ትጠጣለች ማለት ነው እዛው አክሽፌ ተጣሻለሁ ናሽን ቢስሚላህ በአዲስ አበባው የቦክስ ውድድር ዙሪያ ላለፉት ጥቂት ቀናት ሲያነጋግርና ህዝብን ሲያበሳጭ የቆየው የሴዶ ከውድድር ራሴን አግልያለሁ አቋም ድንገተኛ ለውጥ አሳይቷል። ሴዶ በሰጠው አዲስ መግለጫ ወደ ውድድሩ መመለሱንና ከ2 ቀን በኋላ ከጆኒ ጋር የሚያደርገው ፍልሚያ እንደጸና ይፋ አድርጓል። ሴዶ ውሳኔውን የቀየረው በበርካታ ምክንያቶች እንደሆነ ይገመታል። በመተት ምክንያት አልወዳደርም ማለቱን ተከትሎ ከስፖርት አፍቃሪውና ከህብረተሰቡ ከፍተኛ ወቀሳና ተቃውሞ አስተናግዶ ነበር። በተጨማሪም በርካታ የህግ ጠበቆች በሰጡት መግለጫ ያለበቂ ማስረጃ ስም ማጥፋት፣ የውል ግዴታን ማፍረስና በህዝብ ላይ ማደናገርን መፍጠር በህግ የሚያስጠይቅና እስከ እስር የሚደርስ የወንጀል ህግ ተጠያቂነት እንደሚያስከትልበት አስጠንቅቀውት ነበር። ሴዶ ስለ ጆኒ የተናገረው ነገር ሐሰተኛ ከሆነ ይሄ የሚለው የድግምት መተት የሚለው ነገር እውነት መሆኑን ካላስረዳ ሐሰተኛ ሐሜት የሚባል ወንጀል ተደርጎ በኢፍድሪ ወንጀል ህግ ስለሚወሰድ ሴዶ ዛሬ በሰጠው መግለጫ መተት የተሰራበት የተባለውን እንቁላል ማርከሻ በባህል አዋቂዎች በሚሰሩ ሰዎች በኩል በማዘጋጀት እንቁላሉን ጠጥቶና አፍርሶት ወደ ሪንግ እንደሚገባ ተናግሯል። በአድዋ ፋይት ቢሮ በኩል ተገኝቶ ውሉን በመፈረሙ ከጆኒ ጋር የሚያደርገው ግጥሚያ አረጋግጧል። አቀሉ ተፈርሞለሻል እንግዲህ ቀንሽ ደርሷል በቁዬ እኔ ፊርማ አሁን አብስትራክት ነው እንግዲህ በቁ ምን ትበሲያለሽ ደግሞ ፎቶሽ ራሱ የሆነ ትንሽ ተቆርጦ ከዚህ አከራካሪ ጉዳይ ጎን ለጎን ሴዶ ከአንያ ጋር ባደረገው ልዩ ቃለ መጠይቅ የኋላ ታሪኩንና ያሳለፋቸውን ከባድ የመከራ ጊዜያት በሐዘን ሆኖ ተናግሯል። ሁሉ ጊዜ ሲስቅ ሲጮህና ድራማዊ ሁኔታዎችን ሲፈጥር የሚታየው ሴዶ ከጀርባው እጅግ ልብ የሚነካ ታሪክ እንዳለው ይፋ አድርጓል። ባለፈው ስጠይቀው ሰይዶ ይሄን ጨዋታ እኔ ነኝ ያሞኩት ሰው እኔን ለማየት ነው የሚመጣው ማናችሁም ለማየት አይደለም ምናምን ብዬ ስጠይቀው ምን አለኝ እሱ በራሱ ዓለም የሚኖር ሰው ነው እንጂ ኢቲኤፍሲ ዋን ማስተዋወስ ይችላል ምናምን ብሎ ነበርና ለዚህ ምላሽ አለ። ኢቲኤፍሲ ዋን በማን ምክንያት ነው የሆነው እንዴ? መነሻው ማን ነው? ሴዶን እኮ ንቅጠም ብሎ ነው የተነሳሳው ሁሉ ሴዶ ሲል እኔ እና አትመጥነኝም አልኩት። ሴዶ ሲሉ አትመጥነኝም እንደውም እሱ 500,000 ንግባ ምናምን አለ ከሴዶ ምናምን ብዙ ተናግሮ ጀመረ። ከዛ በኋላ አትመጥኑኝም አልኩ። እንደዛ ስል ጌችም መጣ መደበው 2 ሚሊዮን አሉ። እናንተ አትመጥኑኝም you are not ፕሮፌሽናል ስላልሆናችሁ እኔ ፕሮፌሽናል ስለሆንኩ አትመጥኑኝም። ቪዲዮ ወደ ኋላ ሄዶ ማየት ነው ገብቶሻል አይደል? ከዛ ተጀመረ በቃ ሴዶ እምቢ ብለዋል። ስለዚህ ሌላ የሚገጥመው ይምጣ አሉ። እንደዛ ሲመጣ ያው ኢንዶሚን ኢንዶሚን ያው መፈመስ ይፈልግ ነበር፣ ህይወቱን መቀየር ይፈልግ ነበር። መጣ በቃ ተጋፈጠ ምናምን እንጂ እኮ ጂሙስ ሊያደርጉት ነበር። የመጀመሪያው በቃ ቲክቶክ ላይ ያሳየዋቸው ስፖርት እንዴት በቃ ሰው ማርሻል አርት እንዴት ለህዝቡ ያሳየነው እኛ እኮ ነን። ይሄ ማንንም ያውቀዋል። ስለዚህ ኢንፍሉዌንሰር ስለሆነ ነው እንጂ የሚገራርሙ ስፖርተኞች ነበሩ ለሚሉ ሰዎች ምን አይነት ምላሽ ስፖርት ላይ ነበር እኮ ማናቸው እነማን ናቸው? በወሬ አይደለም በተግባር ነው። ነው በርካታ ሰዎች አሁን ምን ይላሉ? ለአንተ ብቻ አይደለም ለሁሉም ፋይተሮች ሶሻል ሚዲያ ላይ ስላሉ ነው እንጂ ከነሱ የተሻሉ ነበሩ ራሳቸውን ያላወጡ የሚሉ ሰዎች አሉ። ለነሱ ስፖርተኛ ምክንያት አይበዛም ሆኖ መገኘት በሚለው ነው እንጂና ምናምን ነው አለን በማለት አይደለም ማለት ነው። ጠረቅንላችሁ ሆነም ቀረው እኮ we are star now
በቀሎም ስታር ነች፣ ሴዶም ስታር ነው፣ ጌችም ስታር ነው፣ ንቃተም ስታር ነው። ገብቶሻል? እዚህ ጋር በቃ ጠረግንላችሁ። ምንም የማይዋሽ ነገር ነው ማለት ነው። ስለዚህ እንደዛ ነው። በህይወቱ ላለፉት 3 ዓመታት ያህል በጎዳና ላይ ከባድ የጎዳና ህይወትን ማሳለፉን ገልጿል። በልጅነቱ በነበረበት ወቅት በከባድ ጎርፍ ተወስዶ ባህር ውስጥ ገብቶ የነበረ ሲሆን በተአምር ከሞት መትረፉንም ተናግሯል። ሌላኛው ወደ ግል ህይወት እንሂድና ሰይዶ በልጅነቱ ምን አይነት ልጅ ነበር? በጣም አስቸጋሪ ልጅ፣ በጣም አስቸጋሪ ልጅ ነበር ነገራችን። እኔ ጎዳና ወጥቻለሁ 3 ዓመት። ጎዳና ምን ስትሞች ነው? በቃ ቤት አስቸግሬ ምናምን እያጠፋው ጎዳና ይወጣው እያጠፋው በ7 ዓመቴ ነው ምናምን በ7 በ6 ኦኬ። በቃ ቤት አልገባ ያኔ ነው በቃ እዚህ መርካቶ ነው እንደ ፊልም ያኔ ነው በቃ ቀስ ይላል። 3 ዓመት የጎዳና ህይወት ምን ይመስላል? እኔ ጎዳና 3 ዓመት ነው በ7 ወይም በ6 ዓመት የወጣሁት ከቤት። ከዛ ወደ 3 ዓመት ቀስ በቀስ ግን የጎዳና ላይፍ ምን ይመስላል? ቀስ በቀስ አንድ መስንሰማ አገባን ነው። እኔ ሱስ ውስጥ አለመግባቴ ነው የጠቀመኝ እንጂ አልመለስም ነበር። አልመለስም ከባድ ነው። ሰፈራውን የሞት ትራፊ ነው የሚባለው። ውሃ 1 ኪሎ ሜትር ምናምን ወስዶኛል። ጎርፍ ክረምት ላይ እዛው ጎዳና በወጣበት ወይስ ከዛ በፊት? ኦኬ የሞት ትራፊ ነው የሚባለው። በ9 ምናምን ዓመት ይሄ ሁሉም ያውቃል። 1 ኪሎ ሜትር ይዞኛል። አልመጣም ጎርፉ። እችል ነበር እንጂ ዋና እችል ነበር፣ ግን መጨረሻ ሰዎች ጎረቤት ነው ያተረፈኝ። እንግዲህ አላ ልኮት ነው ሰውዬው፣ ጎረቤታችን ነው። ቡርጋ ግዛ ይባላል። ቡርጋ እናመሰግናለን። በዚሁ ያው ስንት ታሪክ ሰራት ነው አላ እሱ ላከልኝ ማለት ነው። ያው ሰበብ ነው እሱ አላ ነው ያተረፈኝ። ስለዚህ ላይፍ በብዙ ውጣ ውረድ የተሞላ ነው ማለት እንችላለን። አረ በጣም አስቸጋሪ ነበር አለ ፕሮሰስ ዝም ብለን እዚህ ያልደረስን ተንሳስብ በብዙ መንገድ ስለ እናት ታወራ ነበር ይሄ ፋይት ከተጀመረ በኋላና ከዛ በፊት ብዙም ባላቅም ማለት ነው። እናት እንዴት ነው የምትገልጻት? እንዴ እናቴ ሁሉም ነገር ነች። ካላቀጥሎ ያለች ልጅ ነች። በቃ እኔ አሁን ምኖረው መስዋዕት ለማስደሰት ነው ማለት ነው። ብዙ ሰዎች በስክሪን ላይ የሚያዩትን ሰው ውስጣዊ ታሪክና ያሳለፈውን መከራ ማወቅ አይችሉም። ሴዶ እነዚህን ሁሉ የህይወት ፈተናዎችና መከራዎች አልፎ ዛሬ ላይ ለዚህ ደረጃ በመብቃቱ ፈጣሪውን እያመሰገነ ይገኛል። በአሁኑ ወቅት የህዝቡ ቁጣ ወደ ጉጉት የተቀየረ ሲሆን ከ2 ቀን በኋላ በሚካሄደው በዚህ ታላቅ ውድድር ላይ የሴዶና የጆኒ ፍልሚያ ምን ሊመስል እንደሚችል መላው የስፖርት አፍቃሪ በጉጉት እየጠበቀው ይገኛል። እናንተስ? ድግምት አሰራብኝ ስትል ሰማው ሴዶ እኔ እሱን ሰምቼ ልብ ያለቀ ነዱ እኔ እሱን ሰምቼ ልብ ያለቀ ነዱ አንዴ ጀምረሃል እኛም ደግፈናል ላንጠላ ሴዶዬ ተከትለንሃል ላንጠላ ሴዶዬ ተከትለንሃል ተው ተው ሴዶ ትኬቱን ገዝተናል ተው ተው ሴዶ መሸወድ ይበቃናል ተው ተው ሴዶ ድልህም ናፍቆናል ተው ተው ሴዶ ጆኒ ምንድነው ተው ተው ሴዶ ላንተ ሲምፕል ነው ተው ተው ሴዶ ፋይቱን ተቀበለው። ጋይስ ጌችን አግኝተነዋል። ጌች በመጀመሪያ አሁን ሰይዶ ሪንግ ውስጥ ይገባል አይገባም ነው። ምክንያቱም አንደኛ አንተ ለውድድሩ የከፈልከው ነገር እሱን እንዳለ ሆኖ ማለት ነው። እኔ ራሱ አቀሳሳሪት የሚል ቅጽል ስም ተሰጥቶኛል። ከሃኒያ ወደ አቀሳሳሪነት ተቀይሬያለሁና ይገባል አይገባም? ቁርጡን ንገረን። ይገባል እንዴ? ከ120 ሚሊዮን ህዝብ ጋር ይታያል አይደል? እንዴት ይኖራል? መንገድ ለመራመዱ ላይ አይችልም እኮ። ስለዚህ ወዶ ሳይሆን በግድ ይገባታል። የትም ቢሄድ አበሻ የሌለበት ምድር የለም እኮ። ስለዚህ ከሁሉም ሰው ጋር የሚደባደበው ሶቅ የትም ሄድ ጎተታ መጣውልክ። ከሪንግ ውስጥ ካለው ፋይት በላይ ህዝቡ ነው የሚደበደበው። እሱ በድንጋይ ነው የሚወገረው። ጆን ሴዶ እንዴ ትወገራለህ? ተው 120 ህዝብ ጋር ጸብ የማይሆነው ነው።